ወራሪው የትህነግ የሽብር ቡድን ኢትዮጵያን ለማፍረስ በማሰብ የአማራና የአፋር ክልሎችን በመውረር በህዝቡ ላይ ዘመን የማይሽረው መጠነ ሰፊ የሰብአዊ መብት ጥሰቶችን ፈጽሟል። በዚህም የበርካታ ንጹሃን ህይወት አልፏል። ዛሬ ልጅ ተንበላከውበት ዛሬ ባየገኝ ስንበራበርበት በተደራጀ መልኩ የፈጸማቸው ዘረፋዎችም ለህዝብ አገልግሎት የሚሰጡ ተቋማት ተዘርፈዋል። መሰረተ ልማቶች ወድመዋል። የግል ጥሪቶችና ሀብቶች በብዙ መኪኖች ተጭነው ወደ ትግራይ ተግዘዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ወራሪው የህወሓት ቡድን ወሯቸው በነበራቸው አካባቢዎች የፈጸማቸውን ወንጀሎችና ውድመቶች በተመለከተ ፕሮግራም ለማዘጋጀት ወደ ደቡብ ጎንደር ዞን ተጉዟል። አሁን የሚገኘው በደብረታቦር ከተማ ቀበሌ 1 በሚባለው ሰፈር ውስጥ ነው። አሸባሪው የህወሓት ቡድን ወደ ደብረታቦር ከተማ ለመግባት አስቦ ሳይሳካለት ሲቀር ከርቀት የተኮሳቸው ከባድ መሳሪያዎች በከተማ ውስጥ ከፍተኛ ሽብርና ጉዳት አድርሰዋል። ከፍተኛ ጉዳት ከደረሰባቸው አካባቢዎች መካከል ደግሞ የቀበሌ 1 ውስጥ የሚገኙ የተለያዩ ቤቶች ይጠቀሳሉ። እስቲ ወደ ውስጥ ገብተን የደረሰባቸውን ሀዘንና ጉዳት የማስመለከታችሁ ይሆናል። አብራችሁኝ ነው። ሰላም ነው ጋሺ? እንዴት ነው? በረቱ? የበረቱ ነው። እግዚአብሔር ያጽናዎት። እንግዲህ እንዴት ነው? የአሸባሪው የህወሓት ቡድን ወደ ደብረታቦር ከተማ የተኮሳቸው ከባድ ጥይቶች አንዱ ያረፈው እዚህ ነውና እንደው የደረሰበት ሀዘን ጉዳት ምን ይመስላል? ያው ነሐሴ 13 ተሰብስበው እዚህ እንዳሉ 7 ሰው በ6 ሰዓት ተኩል እኔ ቤተክርስቲያን ላስቀድስ ከርኩበት መድኃኔዓለም እዚህ ላይ ነው ቤተክርስቲያኑ። ገና እዚያው ድረስ ስለ ቤተክርስቲያኑ ፈንድዞ ሲጮህ ሲሰማ ቤቱ ተነስቶ የለይም አቧራው ሲወል ይሁላ ተነስቶ ወዲያ ሲወል በይተነ መሰለ ጣለ ብዬ በቅብል በላይ አፋው ወቅሰል በሙሉ ቤቱ ተነስቶ የሚጎረቤቶች ቤት ነው የም ግማሽ ተነስቶ የኔም ሙላው ተነስቶ እዚያ ሌላውም ሰውን በአካባቢ ቅዳሴ ያለ ደውን ፈርቶ ደግሞ ይጠላል እያለ አልቀረ በመጣ ሁለቱ ልጆች እሱ ላይ አንዲቱ ልጅ እዚያ ታይ ባለቤቴች አንዱ ልጅ እንዳያዘኝ አንድ ክራይተኛ እሱ በራፉ ላይ አንድ ልጅ መሱ ነበር የልጅ ጓደኛ ተመራቂው ጓደኛ 7ኛው እሱ ላይ ረግፈው አገኘዋቸው። በጣም ከፍተኛ ጉዳት ነው የደረሰበት። ቤተሰብን ያህል አቴትን ያህል ማጣት እንግዲህ ተመልከቱ። የልጅነት ሚስቱ ናት። በልጅነት የተገናኙ ባልና ሚስት ነው። በድሮ ባህል በ8 በ9 ዓመት የተጋቡ ጋብቻ ነው። ይህን ያህል 40 ዓመት የተቀመጡ ነው። ከዚህ መሃል እስከ ልጆቿ እንደዚህ ብላ 5 ቤተሰብና ስተድበት ቁሞ መሄዱም እኔ በጣም በእግዚአብሔር ፍቃድ ነው እና በጣም ከፍተኛ ጉዳት ተጎድቶ ካንድ ግለሰብ አንድ ደሃ ምስኪን ታዳጊ ወጣቶች ልጆችን ከና የተዳር ጎጆዬን ሳልጠግበው ልጆችን ሳልጨርሳቸው አሁን የመጨረሻ ልጃችን የ9 ዓመት ልጅ ነው አሁን ያለ እሱ ነው የቀረ። ያርጎ ግፍና በደል ፈጸመብኝ ታይቶ ተሰምቶ የማይታወቅ ግፍ ጦርነት ያለበት ሀገር ወሮረው እንዲያርገው ድልታ ወጥቶብኝ ፈጅተውብኝ አሉ። እንግዲህ እኛ ሰው ባለው በህሎም ሆነ በማንኛውም ያጽናና ቤቱም እንደዚህ ፈራረሰ ምን አለ በዚሁ በአካባቢው ሰው በዘመድ ያው ያጽናና ቤቱም እየተጠገነ ያው እስካሁን በዚህ ደረጃ ደርሷል። እንግዲህ እንደዚህ ነው እና ሰው ጥሩ ነው። የከተማችን ሰው ጥሩ ነው፣ ያጽናናል። ያው አሁን የምታውት ነው በስንት ቀኑ ያው ቤቱ እንደሞላ ነው ነግለኔ የሚለው ማለት ነው። እንግዲህ ነገ በኔ የሚደርሳል በሚለው ያው ያጽናናው ነው ያለ።
እግዚአብሔር ይፋረዳቸው ህግም ካለ ይፋረዳቸው ይፋረድ የማምን አቅም አለኝ የደረሰበት ሀዘንና ጉዳት ከፍተኛ ነውና የሚሉት ነገር አለ ከዚህ ጋር በተያያዘ ኢትዮጵያ ህዝብ ያስተዛዘነም እየደወለም አስፈራን ሁሉ እየላኩ ሌላ ሀገር ያሉ አይዞ እያሉ ነው የሚያዝኑልኝ በውጭም በውስጥም ያላገሩ ሀገሩማ እንግዲህም እየደወለ ይጠይቀኛል ወደ ደብረታቦር ከተማ ለመግባት ባሰበው መልኩ ሳይሳካለት ቀረ ደብረታቦርም በደብረታቦር ባለው መሰረት ይሄኔ ወደ ንጹሃን ሰዎች መኖሪያ መንደር ወደ ሆነው በተለምዶ መድኃኔዓለም ሰፈር ከሚባለው አካባቢ ላይ ደብረታቦር ከተማ መድኃኔዓለም ሰፈር ከሚባለው አካባቢ ላይ መድፍ የወረወረ ሲሆን በዚህንም መድፍ ወላጅ እናቴን በፈንጅ ፍንጣሪ ተመታ አርፋለች በዚህም የተነሳ በቤተሰባችን ላይ ያላባት ያሳደገችን ወላጅ እናታችን ስትሆን ይሄ ጉዳት እኔን ጨምሮ 6 ልጆቿ አንድ ሴት ልጅና 5 ወንዶች ነን ከፍተኛ ጉዳት ደርሶብናል የኛ እናት በሉ እናታችን ማለት ለኛ በህፃንነታችን አባታችን አተን በመምህር ደሞዝ አንደኛ ደረጃ ለሚያስተምረው ከ1 እስከ 8ኛ ክፍል የነበር በህይወት ይያለ የሱ ደሞዝ ያው በመታሰቡት በድሮው እነሱ ባወጡት ህግ መሰረት 1000 ብር ያልሞላ ከሱም ወርዶ 500 ብር እሱን ይዛ ልጆች የምታሳድግ 5 ወንድ እኔና 1 ሴት 6 ልጆች የምታሳድግ እናት ነች በአንድ አመቱ የተረከበችውን ህፃን 12 አመቱ ላይ በእነሱ ምክንያት ተታብኝ ሄዳለች እኔ ለማሳደግ ዝግጁም አይደለሁም አእምሮዬን ነክተውኝ ያለው በቃ አሁንም እሱን የማረጋጋት ስራ ከራሴ መከራ በላይ ህፃን የማረጋጋት ስራ ላይ ነኝ ያሉት በጣም ነው የጎዱኝ ሰይጣን የሚቀናባቸው ሰይጣኖች ናቸው መግለጽ የማይቻልም የጉዳቱን መጠን በቃ የስነ ልቦና ማንኛውንም ነገር አይነት ጉዳት ነው አድርሶብን ያለፈ ህዋት በኔም ሆነ በወንድሞቼ በእህቴ ላይ የ12 አመት የመጨረሻ ልጅ ያላት እናት በዚህ ሰለባ የሆነችብኝ እንግዲህ አባታችን ከሞተ 11 አመቱ ነው የ1 አመት ልጅ ዛኔ የቀጠለችው ይሄንን ልጅ ራሱ ጥሎን ሄደ መግለጽ አይቻልም ጉዳቱ ነው ማለትም ስለማይቻል እንጃ በጣም አረመኔነት ነው የምለው እኔ ምንም አይነት ክልል ምንም አይነት ድንበር ማታቅ ልጆቿን ለማሳደግ ደፋቃና ምትል እናታችን ምንም የሌላት እነሱ ሰው ላይ ይሄን ማድረግ እኔ እንጃ ለነሱ የሚሰጣቸው እርካታ በእነሱ አንደበት ብሰማው ደስ ይለኝ ነበር አረመኔነት ነው እንደኔ አረመኔነት ነው አውሬነት እኛም ባዶ ማድረግ አውሬነት ነው ለነሱ የሚሰጣቸው ደስታ ባላውቅም ለኔ አረመኔነት ነው እኔ ለኢትዮጵያ ህዝብ ማለት የምፈልገው በመጀመሪያ ደረጃ ሀገርን ለመበተን ለማፈራረስ የመጣውን የጁንታ ቡድን ያሸባሪ ቡድን የከፋፍለ ግዛት ያመጣ ቡድን ባንድ ላይ ሆነ ለንዋጋው ይገባል ለአንዴና ለመጨረሻ ጊዜ ጉዳቱ ዛሬ በእኛ ላይ ነው ነገ ደግሞ በማንም ላይ ከመሆኑ በፊት እኛ የዚህ ዘመን ልጆች የዚህ ዘመን ትውልዶች ተወቃሾች ስለምንሆን አንዴና ለመጨረሻ ጊዜ መንግስት ባስቀመጠው ስትራቴጂክ መሰረት ወደ ድንበር በመጠጋት ያለውን ነገር ልንዋጋው ይገባል ያው ከቻለ ወራሰው በማንኛውም ነገር ቢያግዘን ደስ ይለኛል አሁን ደግሞ ከደብረታቦር በቅርብ ርቀት ላይ ወደምትገኘው የጋሳይ ከተማ እያቀናን ነው ወራሪው የትህነግ ቡድን
እቺን አነስተኛ ከተማ ለጥቂት ጊዜያት ይዞ ነበር። በከተማው በነበረው በጣት የሚቆጠሩ ቀናት ከሕፃናት እስከ አዋቂ ድረስ ከፍተኛ ግፍና በደል ፈጽሟል። በርካቶች ተገለዋል፣ ተቋማት ተዘርፈዋል፣ የግለሰቦች ሀብት ወድሟል። በጋሳይ ከተማ የልጃቸውን ሕይወት ካጡ ቤተሰቦች መካከል በአንዱ ቤት ተገኝቻለሁ። ያው ጦርነቱ በአካባቢው ከተማዋን በጣም አቅም በላይ ፈርተን እንደዚህ እየዘጋነ ተቀምጠን ያለን የዋልነው። እሱን ቤተሰቡን አይዟችሁ እያለ ሽፋን እየሰጠ አይዟችሁ አስሞቱ ማለውላችሁ እያለን ነበር የዋለ። ማታ ተኩሱ ሲበርድ በውጭ በታዛወቶ ቦታው ሊሰልል እንደወጣ ያው ሴትና ወንድ ብለው ናልል ብለው ጎትተው ዘውደው ርብቃውን ዙሪያ ጤና ጣቢያው ማዶ ሲደርስ ገለውብኝ ሄዱ። አጥናሽ አጥናሽ ንጋት አሁን ልጅ ሲሞት ሞት በድንገት ሞተ ሲባል ሕይወቴን አውቀዋለሁ አንጠልጥለው ዘውኝ ሄዱ። እንዳይሆን ዝም ብልብል ዝም ፍልፍል ብሎ ያጀግና አገኘሁት። አዛሬ ሳይል ማመጡልኝ አዜው ቅብር አረጉት መጣው ወደኩ። አዛዝናለሁ። ሌላ ምን አለ? እኛም ፈርተን ዘግተን ነበር ያለነው። በመጋታው 4 ሰዓት አካባቢ እዚህ አረፋዱ ላይ ሬሳ ሲቀበር አረፈደ። 7 ሬሳ ተቀብሯል። ከዛ በኋላ እስኪን ይያሉ ሲሄዱ ሌሎች ከዛ ድልድዩ ላይ እሱ ሙቶ ተገኘ። አንገብጋቢ የሆነ አዘን ደርሶብናል። በጣም አለታችን የትዳር ጓዴን አጥቻለሁ። የልጆችን አባት የትዳር ጓዴን አጥቻለሁ። እሱ ለሁሉም አለን የምንለው በውጭም ለቤተሰብም ለባዳም አለ የሚባል ሰው ነበር የምትብን እንግዲህ መግለጽም አይቻልም። ከባድ ነው አዘኑ። እናለኝ ያው ጭቃውን ታውጣላችሁ ዙሪያውን ሲጀመረው በላይ ቤት ነው ገጠር አራሽ ገበሬ ነው። እዚህ አስተዳዳሪ ነው። ያሱ አበጋዝ የንጉስ ወንድም ነው። እኔ መናሁኛ መናው ተፈጥሮ ነው እንጂ ልጅ ትንሽ ትልቁ አፍ የወጣ ነው። ተባህሪ ውስጥ ግብሩ ድረስ ያረጋዋል። እንደው ንጹህ ሰውን ቤት ድረስ መጥቶ በየቤቱ ሰብስቦ ምንም የማያውቅ አርሶ አደሮችን የቤት አስተዳዳሪዎችን መግደል እንደው በኢትዮጵያ ባህል ተቀባይነት አይኖረውምና የዚህ ቡድን ተግባር እንዴት ታይዋለሽ? ጨካኝ መሆናቸው አጨክነናቸው አንጣር ነው እንጂ ምንም የኔን ባለቤት ምንም ያደረጋቸው ነገር የለም። መብታቸውን አልተጋፋቸውም፣ ግን አጨክነናቸው አንጣር ባለቤቴን ገለውታል። በጋሳይ ከተማ በአሸባሪ ህወሓት ህይወታቸውን ያጡ ሰዎች ብዙ ናቸው። ከነዚህ መካከል በዚህ ቤት ውስጥ የሚኖሩት እናት እንደ አይን ብሌናቸው የሚመለከቱትን ልጃቸውን የህወሓት ነፍሰ በላ ወራሪዎች ነጥቀዋቸዋል። ሰላም ናችሁ? እንዴት ናችሁ? ሰላም ነው? በረታችሁ? እንዴት ነው? የበረታችሁ ነው? የተጽናናችሁ ነው? አይዞን እንግዲህ አይዟችሁ። ምርኩዝ የልየ ምርኩዝ የልየ እሱን ያጣሁት ያው እንግዲህ ከስራ መካከል ያው መጡ ተባለ። ከጧት አመታ ሳነስባቸው ደረሱ። ያው በዘረፋ ምክንያት ዘረፋ ገቡ። ዘረፋ ደግሞ ቤት ለቀን እስኪ ህይወታችን እናተርፍ እንደው ብለን ቤታችን ለቀን ከህርንበት ደግሞ ተከታትሎ በከባድ መሳሪያ በመጣል ያው አጣሁት። አቴቴን አጣሁት፣ ጎጄን አጣሁት። ከአቅም በላይ የሱም ማዘን ለእናቱ ለልጆቹ ለሚስቱ ቀርቶ አገሩ ግሮራችን ሲርበነ ከደን ማሽለውን ጤፉን ተቀብለን ልጅ የምናሳድግበቱ ቀን የምናወጣበቱ ምርታችን ጉርጓዳችን እያለ የኔ ቀርቶ አገሩ አዘነ ተከዘ። ከአቅም በላይ ሆድ ክፉ ነው፣ ራብ ክፉ ነው። የራባችን መድኃኒት እያለ ጦቢው ደም አለቀሰለት፣ ደም አለቀሰ።
ያው በጣም ጨክነዋል። በጣም ከመጠን በላይ ነው ሰው ህዝብን አንገላተው ይሄዱ። ሁሉንም አራቅቶት ነው ይሄዱ። ከገንዘባቸው ህይወታቸውን የሚያጡም አሉ። ገንዘብም ከጥቅም ውጭ ናት። ባዶ ቆርቆሮ ነው የተቃጠሉም ተቃጥሏል። ያለውም ባዶ ቤት ነው። ዝም ብሎ ቆርቆሮ ነው ያለ። ምንም ነገር የቀራቸው ነገር የለም። መስረት አድርጎ ነው የሰዱት። እኔ በሰው ፍጥረት ያልተፈጠሩ ሰው እንደሬሳ ከዚህ ከፊታቸው ላይ እያዩ እሳት ባገኘን እያሉ የሚሄዱ ናቸው። መግደላቸው በላይ ደግሞ እሳት እየተመኙልን ሄዱ። ከተማይቱ ሱቅ ተብሎ እንኳን ቡና እንኳን ሽኳር እንኳን አሻቦ ክብሪት ማናገኝ የፊቱ ክብሪት ነው እንጂ ዛሬ ክብሪት ምንገዛበት የለም። ጨርሰው ዘውታሉ። ሳይታሰብ ክንብል አሉ አልተነሳ ምን አላለ ሱቅ በሞላ ዝርብ ብላ ወፍጮ ቤት ጓዝ ምሽክሽክ ብላ ዛሬ አስፈጭተናል ብላ ትምህርት ቤት ምሽክሽክ ምን የቀራቸው አለ ተገጠር ከከተማ ትንሽ አራሩ አንድ የቀራቸው ነገር የለም። 120 በላይ ቤቶች እዚህ ከተማ እንኳን በከባድ መሳሪያ ከጥቅም ውጭ ሆነው በክረምት መጠለያቸው ዜጎች ይገኛሉ ማለት ነው። ስለዚህ በኢኮኖሚ በማህበራዊ በሰባዊም ከፍተኛ ጉዳት ነው ያደረሰው። በዘረፋም ቢሆን በተለይ የአሸባሪ ወራሪ ቡድን የመጀመሪያው ዋና ዓላማው ዘረፋ ነው። ያንዳንዱ ሱቅ የንግድ ድርጅት የመኖሪያ ቤት ዘርፏል። በድርጅት እንኳን ስናይ ሱቆች በከፍተኛ ደረጃ እዛው እንዳሉ በመኪና አቅርቦ ነው የጫናቸው የግለሰብ ሱቅ ማለት ነው። ስለዚህ በግለሰብ ስናይ ደግሞ ኤቨን እንኳን የዕለት አስቤዛ ለክረምት አስቤዛ ብለው ዝቅተኛ ነዋሪዎች ዱቄት ሳይቀር በርበሬ ሳይቀር ሽሮ ሳይቀር ትንሿን እንኳን ሳይቀር ያው ጭኖ ነው ዘርፎ የሄደው። ስለዚህ ከባድ ጉዳት ነው ያደረሰው። ጉዟችን ቀጥሏል። በዋት ከተወረሩና የመንግስትና የህዝብ ሀብትና ተቋማት ከተዘረፉበትና ከወደሙባቸው ከተሞች መካከል የክምር ድንጋይ ከተማ ተጠቃሽ ናት። ወራሪው የትህነግ ቡድን አባላት ካቃጠሉት የግለሰብ ቤቶች መካከል በክምር ድንጋይ ከተማ የሚገኘው የቤት ተጠቃሽ ነው። ወራሪው ኃይል ይህንን ቤት ነዳጅ አርከፍክፎ ያቃጠለውም የቤቱ ባለቤት የሀገር መከላከያ ሰራዊት አባል ነው በሚል ምክንያት ነው። በእኔ ቤት የተፈጠረው ነገር ከሌላው በእርግጥ ለየት ያለ ነው። ለየት ያለበት ምክንያት ባለቤቴ መከላከያ ነው እና ሻምበል ደረጃ ወልደ ይባላል። ሲገቡኔ ገና ጥጥራ ገቡ ሲባል ልጆችን ይዤ የለት ልብስም የለት ጉርስም ሳላወጣ ልጆችን ብቻ ይዤ ወጥቼ ነበር። እንደማንኛውም ሰው ሸሽቼ ነበር። ለቀዋል መከላከያ ገብቷል በተባለ ሰዓት ስመጣ ግን እንደምታየው ሙሉ በሙሉ ወድሞ ነው ያገኘሁት ንብረቴ። የወደመበትንም ምክንያት ስጠይቅ በቃ በጣም ተጎዳሽ ልናጠፋ ስንል ይህማ ትክክለኛ የአብይ ወታደር ቤት ነው መረጃ አግኝተናል፣ ስለዚህ መጥፋት የለበትም ብለው ሙሉ በሙሉ አብዱ ሞት አገኟቸው። ያው ከሁሉም ለየት ብሎ እዚህ ቤት ሁሉም ነገር ስለተፈጸመብን ይሄ በቃ ሀገር መጀመሪያ በመሆኑ እሷም ይሄን ያህል ጊዜ በቃ መከራይታ በሰው ሀገር በበረሃ ተንከራታ ያፈራችው ንብረት ነው። በቃ ከሰው በታች ከሰው በላይ ሆና የምትኖር ሰው አሁን ከሰው በታች ሆና እየኖረች ነው ያለች። በቃ የሱን ቤት ሙሉ በሙሉ ያጋዩበትና የዚህ ሰውዬ ባለቤት ደግሞ እንደምታውቁት አሁን ላይ ሴቷ ወንድ ሆና እማውራም አባውራም ሆና እነዚያን 3-4 ልጆች እያሳደገች ያለችበት ሁኔታ ነው ያለና ሙሉ ቤት ላይ የክረምት አስቤዛ ህፃኖቹ ቤቱ እስል መጠለያ ጭምር ያላገኘችበት ሁኔታ ነው ያለና ይሄ ሆነ ተብሎ ታስቦበት ነው እርምጃ የተወሰደ። እዚህ ቤት ውስጥ የነበረ ንብረት ሙሉን ከዚህ በሙሉ የምታየው ሁሉም ያውቀዋል ካሉ ባህል ነው የማያውቅ ሌዘር ሶፋ ነው የነበረኝ። እዚህ ጋር የምታየው እዚህ ጋር ለርብራቡ እንደውም እዚህ ጋር በቃ ሁለት ታያል ብረቱ ሜትር ከ50 ትልቅ አልጋ ነው የነበረኝ። ሌዘር ነው እሱ ራሱ። ፍሪጅ ያየሆነው ፍሪጅ ነበረኝ። እዛ ጋር የምታየው 4 ተከፋች ነው ቡፌ ነው የነበረኝ። የጁስ ማሽን ነው እዛ ሁሉ የተፈጨ ሽንኩርት ማሽን የጁስ ማሽን በቃ ሙሉ ንብረት ነው እዚህ ውስጥ የነበረኝ። እዚህ ውስጥ የምታየው ሙሉ ልብስ የልጆችም አልባሳትም ጥበብ ሁሉንም ነገር ያየሆነው
ወድሟል። የልጆች መኝታ ዛጋ ነበረኝ ያም እንደምታየው ሙሉ በሙሉ ወድሟል። ኤሌክትሪክ ምጣድ፣ የዳቦ ማሽን ምጣድ፣ የስቶቭ ማንኛውም እቃ ነበረኝ ሁሉም ወድሟል። ሞሰብ ራሱ የተለያየ 3 ሞሰብ ከነጫዎች ነው የነበረኝ ወድሟል። ቴሌቪዥንም ነበር ወድሟል። ሙሉ በሙሉ በቃ ምንም ያወጣሁት ንብረት ልጆችን ብቻ ተመስገን ልጆችን ብቻ ወጣቻለሁ። ልጆች ህይወት ደህና ነው። ያው ይሄ ወራሪ ቡድን ከ11 እስከ 15 ነው የቆየው። በ15 አካባቢ ነው የነን ቦታውን የለቀቀና ኦልሞስት ወደ 4 ቀን የሚደርሱ ቀናትን በሱ እዛ አድርጎ በተለይ ከወረዳ አኳያ መሰረታዊ የሆኑ የሚባሉ የሰብአዊ መብት ጥሰቶች ተካሂደዋል። የቁሳዊ ሀብት ጭምር ችግሮች ገጥመውናል። በማህበራዊ ህይወትም ላይ መሰረታዊ የሆኑ ችግሮች የገጠሙበት ሁኔታ ነው ያለው። አሁን የሚገኘው በጉና ቤጌ ምድር ወረዳ በክምር ድንጋይ ከተማ ነው። አሁን የሚገኝበት ይሄ ግቢ የወረዳው አስተዳደር አገልግሎት የሚሰጥበት የቢሮ ስራዎችን የሚሰራበት ግቢ ነው። በዚህ ግቢ ውስጥ የአሸባሪው የትህነግ ቡድን ለትንሽ ቀናት ባረገው ቆይታ መሰረት በግቢ ውስጥ የሚገኙ እያንዳንዱ ቢሮዎችን በመስበር ከፍተኛ ሀብትና ንብረት የዘረፈበት ቦታ ነው። እንዲሁም እንደምንመለከተው የቢሮ የእያንዳንዱ በር መስታወቶች እንዲረግፉ ተደርጓል። በሰደፍ በጥይትና በትላልቅ ድንጋዮች ቢሮዎቹን በመስበርም በቢሮ ውስጥ የነበሩ ሀብትና ገንዘቦች እንዲዘረፉ ተደርጓል። ከዚህ በተጨማሪ የወረዳው አስተዳደር አገልግሎት የሚሰጥባቸው በርካታ ፋይሎች፣ ዶክሜንቶች ሁም ተብሎ እንዲወድሙና እንዲዘረፉ በማድረግ የአስተዳደር ስራው እንዲጓተት፣ ህዝቡ እንዲበደል፣ ህዝቡ አገልግሎት በአግባቡ እንዳያገኝ የማድረግ ስራ በዚህ ግቢ ውስጥ ፈጽመዋል። ከዚህ በተጨማሪ በዚህ ከተማ ውስጥ በክምር ድንጋይ ከተማ ውስጥ በየግለሰቡ ቤት በመግባት ከሊጥ ጀምሮ ህብረተሰቡ የሚጠቀምባቸውን ለአስቤዛ የሚጠቀምባቸውን ዱቄቶች፣ የአስቤዛ ውጤቶች በጠቅላላ በመዝረፍ ነው ይህን አካባቢ ለቆ የሸሸው። ሙሉ በሙሉ በሚባል ደረጃ ከተማው ላይ ያሉት የግለሰብ ቤቶች ተዘርፈዋል። ከሽሮ ሳይቀር ከበርበሬ ሳይቀር ለዕለት ለክረምት አስቤዛ ተብሎ ዱቄት ሳይቀር ሊጥ እንኳን ሳይቀር ነው በሙሉ ጠርገው የወሰዱት። ሊጥ ይሄ ብቻም አይደለም። ከሌሎች የመንግስት ተቋማት አኳያ በተለይ ሰፊ የሆነ ጥቃት የደረሰበት እና ህዝቡን ለመጉዳት ሆነ ተብሎ ስራ የተሰራበት ህዝቡ የሕክምና አገልግሎት እንዳያገኝ በተለይ ክምር ድንጋይ ጤና ጣቢያና ምጃዬ ጤና ጣቢያ ላይ ሙሉ በሙሉ ተዘርፏል። መድኃኒቶቹ ወጥተዋል። ቁሳቁሱ ወድሟል። አሁን ባለው ሁኔታ እናት እንኳን ጤና ጣቢያ ላይ ገብታ መውለድ የማይችልበት ሁኔታ ነው ያለው። በርካታ አገልግሎቶችን የሚሰጠው አንዱ ይሄ የላቦራቶሪ ክፍላችን ነው። ከዚህ ውስጥ ልክፈትና ላሳያችሁ። ይሄ ነበር ሐሙስ ዕለትና ዓርብ ዕለት ሁለቱንም ቀን በጣም የሌለ ያለ ኃይላችን አጠራቅመን ጽዳት አድርገንበት ነው እንጂ ሁለቱ ማይክሮስኮፖች የነበሩት ከዚህ ላይ ነው። አንደኛው በዋናነት የቲቪ መመርመሪያ ነበርና በተለይ እሱ በጣም እጅግ በጣም ውድ ነው። የቲቪ መመርመሪያ ነበረ። ሁለቱንም እዚህ ጋር ነው የዘረፉት። ይሄ አሁን የምወስዳችሁ የመድኃኒት መጋዘን ክፍላችን ነው። እንግዲህ ይሄ በቅርብ ከ1 ሚሊዮን ብር በላይ እንደነገርኳችሁ 60 ሺህ ህዝብና ከዛ በላይ ነው አገልግሎት የምንሰጥበት ትልቅ ተቋም ነው። ከፕራይመሪ ሆስፒታል ያላነሰ ጤና ጣቢያ ነውና ከዚህ ውስጥ ነው የመድኃኒት ክምችታችን የነበረው። እንደምታዩት ምንም ነገር የለም። ይሄንን አሁን እንደውም ትናንትና ሸካክፈነው ነው 2 ቀን ሙሉ ነው የሸከፍነውና ይሄን እንደምታዩት እንደዚህ ይሄን ፍልስልስ አድርገውታል። እያንዳንዷን ሮዩት ትንሽ ተስቷቸው አቋርጠው ትተውት የሄዱት ነገር የለም። እንግዲህ እነሱ ትልቅ ኪሳራና ውድመት ካደረጉ በኋላ እያንዳንዷን ዶክመንት የጤና ጣቢያውን እያንዳንዷን ዶክመንት ሰብስበው አምጥተው እዚህ ላይ እንግዲህ 5ኛ ቀኑ ነው። እዛ በላይ ሆኗል። እንግዲህ እሳት እንኳን ከተያያዘ ማለት ነው። ለአካባቢው ራሱ ትልቅ ብስክለት ነው እያደረሱበት ያለና ይሄን በዚህ መልኩ ነው እንግዲህ እዚህ አምጥተው እባታች የታውት ከሆነ ማዛዣ ወረቀቱ ምኑ የንፋስ የወሰደው እንዳለ ተዝረከርኳል። ይሄንን እንዳለ ሙልጭ አድርገው አቃጥሎት ሄዱ። እንግዲህ እዚህ ላይ እኛውን ከመንግስትም ሆነ ከህብረተሰቡ ይህን ጤና ተቋማት ለመገንባት ማለት ለመልሶ ለማስጀመር
በተወሰነ መልኩ ስከለተኑ አለ እንግዲህ እንደምታዩት ግንባታው አለ ግን መስታየቶቹ የቢሮ በሮች የመድኃኒት መጋዘን የላቦራቶሪ እያንዳንዱ ክፍል ወድመዋል እነዚህን በተወሰነ መልኩ እገዛ ቢያደርጉልን እኛው መተን ዛሬም ተሰብስበው ሁሉ አሁን ነው ሙያተኛው ይወጣ አሁን ነው ይወጣ እንጂ እያጸዳን ነው እያንዳንዱን ክፍል እያዘጋጀን ነው እኛም ደንዘናል መስራት እንፈልጋለን ግን ማንኛውም ያገባኛል የሚል ሁሉ ሊያግዘን ይገባል እነሱን በቃ እኔ በምንም ልገልጻቸው አልችልም በቃ እነሱ ከሰይጣን ሁሉ በላይ ናቸው በቃ እነሱ ምንም የምገልጽበት ቃላት የለኝም እነሱን በቃ ለነገ ተስፋ አለይ ብሎ ያለ በሙሉ አሁን ሰው እስከለተኑ ነው እንጂ ያለ ውስጡን ጉርጉር አድርገው ወስደውታል እያንዳንዱን ህሌናውን ጉርጉር አድርገው ወስደውታል አሁን ሰው ግም ባለ ቁጥር ድጋሚ መጡ ወይ በቃ በመደንበር ላይ ነው ያለ ንብረቱ ሳይሆን ሳይኮሎጂካሊ ራሱ በጣም ጎርተውታል አረመኔነታቸውን አሁን ተረድቷቸዋል በጉና በጌ ምድር በክምር ድንጋይ ከተማ የነበረንን ቆይታ አጠናቀን ወደ ላይ ጋይንት ንፋስ መውጫ ከተማ ያቀናን ነው አሁን የሚገኘው የላይ ጋይንት ወረዳ መቀመጫ በሆነችው የንፋስ መውጫ ከተማ ነው አሸባሪው የህዋት ቡድን ይህን ከተማ ተቆጣጥሮ በቆየበት ጥቂት ቀናት በርካታ ወንጀሎችና ውድመቶች በዚህ ከተማ ውስጥ ፈጽሟል ላብነትም የህዝብ መገልገያ የሆኑ እንደ ሆስፒታል እንደ ጤና ጣቢያና ትምህርት ቤቶችን በከፍተኛ ሁኔታ አውድሟል ባንኮችን በከፍተኛ ሁኔታ በር ሰብሮ በስደፍና በጥይት ሰብሮ በመግባት የህብረተሰቡን ባንክ ያስቀመጠውን ገንዘብ ዘርፏል ከዚህ በተጨማሪም በየቤቱ በመዞር የበርካታ ሰዎችን ህይወት ቀጥፏል ገጠር ቀበሌዎችም የሚገኘውን የአርሶ አደር ንብረት ዘርፎ ነው ከዚህ አካባቢ በመከላከያ ሰራዊት በክልሉ ልዩ ኃይል በአካባቢው ህብረተሰብ በተወሰደበት የተቀናጀ እርምጃ ይህን አካባቢ ለቆ የፈረጠጠው ከቃላት በላይ ነው የደረሰው ውድመት ለ8 ቀን ያህል ነው በከተማ አስተዳደራችን ላይ የቆየው በዚህ ቀናት ውስጥ የመንግስት ተቋማት የእምነት ተቋማት ትምህርት ቤቶች ኤንጂኦዎች የአርሶ አደር ህብረት ስራ ማህበር ሳይቀር በሆስፒታል ላይ እና በብዙ ተቋሞች ላይ እንደ ተቋም በሁሉም ላይ ከፍተኛ ውድመት ያደረሰበት ሁኔታ ነው ያለው ያ ማለት በመገልገያ መሳሪያዎች ላይ በህንጻው ላይ እና በተለያዩ ቁሳቁሶች ላይ ውድመት ያደረሰበት ሁኔታ ነው ያለው እዚህ በተጨማሪ በከተማ አስተዳደሩ ውስጥ ባሉ ነዋሪዎች ላይ የግል ቤት ላይ ባለ የግለሰብ ንብረት ላይ ንብረቱን የሚበጀው ይጠቅመኛል ያለውን የጫነበት የማይጠቅመኝ ብሎ ያሰበውና ለመጫን ደግሞ ያልተሳካለትን ደግሞ በማውደም በማቃጠል በመሰባበር ከፍተኛ ውድመት ያደረሰበት ሁኔታ ነው ያለው ማለት ነው እኔ እንደዚህ ይወድማል እንደዚህ ያጋጠመኛል ያላሰብኩ ነበር ጥሩ ደረጃ ላይ ደርሳለሁ ነበር ያሰብኩት ይሄ ራሱ ይችን 2000 ብር ያችኛው 4 ክላስ ነው 8 ብር በወር አገኝ ነበር እና መተው እንደዚህ አድርገው ምንም ባላሰብነው ነገር እንዲህ አድርገው ወዳደሙት ቢያንስ አሁን ራሱ ይሄን ለመጠገን ራሱ በጣም በድሮ እንዳሁን የዛሬ 2 አመት ምናምን ነው ይሄን በሩን የገጠምኩት ባሁን ስታሰው 4 እጥፍ ነው መስታየቱም ሁሉ የተዘረፈው ንብረት የተከራይታዎችም እንዲወድሞባቸዋል እና በቃ አሁንም ቢሆን እኔ ምን በቃ እንደዚህ ብሎ ከወደመ እንዴት አድርገን እንሰራለን የሚሆን ተስፋ በቃ ሙጥ የራሱ ሳምንት የሚሆን በቃ ህላል በላም በየራሱ በሰው ነው ራሱ በቃ ሰው ይሞት የለም ምንድነው አንተ ንብረት እኮ አሁን ነው አንተ ያፈራው ምናም ብለው አጥናኑኝ ፊት የነበረው እንግዲህ አካባቢ ማገር የሚያውቀው ነው የተሟላ ነበር እዚህ ጋር በጣም ፍየል ስጋ ቤት ነው የታወቀ ስጋ ቤት ነበር ዙሩኛ ግን ባልጠበቅነው ባላሰብነው ነገር ነው መጣው እንዳለ በቃ ዱቄት በርበሬ ቢራ ወይን ምናምን ነበር እሱን እየሰበሩ እየከሰከሱ ነው በቃ እንዳልሆነ ያደረጉት ማለት ነው እንዳልሆነ ፍራሽ አለ ብርድ ልብስ አንሶላ በቃ እሱን ሁሉ እንትን ይያሉ በቃ ዘርፈው ነው የሄዱት
ያው አሁን መስራት አልቻልንም። ዞሮ ንብረታችን ወደመ፣ መንቀሳቀሻ ምንም የለንም። አሁን ማቴሪያል ራሱ የለም። በቃ እነሱ ስለወደሙት ሽሮ በርበሬ ለጊዜው እንኳን ራሱ ምን በለው የለንም። የአሸባሪው ህወሓት ወራሪዎች በላይ ጋይንት ወረዳ የንፋስ መውጫ ከተማ በነበራቸው ጥቂት ቆይታዎች የአርቲስት ታማኝ በየነ ቤተሰቦችን ቤት በመውረር ያገኙትን ዘርፈዋል፣ የተቀረውንም አውድመዋል። ይሄ መኖሪያ ቤታችን ነው፣ መኝታ ቤት ነው። ከዚህ ከገቡ በኋላ ይሄ የባለቤቴን ልብስ የያዘ ቁም ሳጥን ነው። ይሄኛው ደግሞ የማይን የታማኝ እናት ልብስ የያዘ ቁም ሳጥን ነው። ሁሉንም ዘርጋግፈው ከጣሉ በኋላ ሰብረው ለማቃጠል የወሰኑት ነው። እንደገና ከዚህ ሌባ ጥሩ ዘፋኝ ብለው እንደመፈክር አድርገው ጽፈዋል። ከዚህ ከወጡ በኋላ እዚህኛው ክፍል በመግባት እዚህ ገብተው ይሄንን 55 ኢንች ቴሌቪዥን ሰብረዋል። በመቀጠል ይሄ የምታዩት የቤተሰብ የሱ ፎቶግራፍ የነበረበት ነው። የቤተሰቡ አለ፣ የሱም በሙሉ ወስደዋል። ከዚህ ውስጥ ግን እሱ የተረፈለት ምንድነው? ይችን ፎቶግራፍ አላወቋት እሱ መሆኑ። ይሄ ህዝብ ለህዝብ ዶ ሳለ የሰራው ነው። ይሄ ፎቶግራፍ ብቻ ሲቀር ሌላው የምታየው በሙሉ ሰባብረዋል። ይሄን ቁም ሳጥን በመገልበጥ ተቆማምጧል። ይሄው ውስጥ እቃውም ተሰብሯል። ስብርር አድርገው ነው የጣሉት እና በቃ ብዙ በደል ነው ያደረሱት። ከዚህ በውስጥ ደግሞ በመግባት ከውስጥ እቃ ቤት አለ፣ ሽንት ቤት አለ። ከሱ የነበረውን ቢራ አውጥተው በትነው ጠጥተው እንደፈለጉ አድርገውት ነው ሄዱ። ከዛ ወደ ላይኛው ቤት እንሂድ። ከላይኛው ቤት ስንሄድ ደግሞ መፈክር ሁሉ ጽፈውበታል። ከዚህ ከገቡ በኋላ ሞክረናል። ይሄም ቴሌቪዥን አይሰራም፣ ታች ነው ወድቆ ያገኘ ነው። ይህን ዲኮደሩን ሁሉ እንዲህ ቁምጥምጥ ሰጥተዋል። ይችን ቴፕም ሰባብረዋት ነው የሄዱ። ዴኮች ነበሩ፣ እነሱም ተሰባብረዋል። መጫወቻ ይሄ የምታየው ካሴትን አጉርሰን እንትን የምንልበት ነበረ፣ በሙሉ ሰባብረውታል። ይህን ከሰባበሩ በኋላ ከዚህ ይመጡና የዘረኛ ፉከራ አለቀ፣ እንዴት ነው ጉራ ወያኔ ያሸንፋል የሚል መፈክር ጽፈዋል። እዚህ ደግሞ የፊት መስታወት ነበረ፣ እንደዚሁ ሰባብረውት ጥለውታል። ይሄ የምታየው እዚህ ላይ የዚህ የፊት መስታወት ነበረ፣ ቁምጥምጥ አድርገው ነው የጣሉት። በቃ ካለው ንብረት ውስጥ የተረፈልን ሶፋዎች ብቻ ናቸው። ወደዛኛው ቤት ስንሄድ ከሚገርምህ የሚፈለገውን ቢራ ከጠጡ በኋላ ፍሪጁን በጥይት ደብድበውታል እና እዛኛው ቤት መሄድ እንችላለን። እዚህ ውስጥ የነበረውን ቢራ ከጠጡ በኋላ ይህን እየሰባበሩ በመጣል በ15 ጥይት ተመቷል። ይህን ከተጠቀሙ በኋላ ይኸው እንዳይሰራ በጥይት ደጋግመው መተውታል። በንፋስ መውጫ የወደመው ሀብት፣ የተዘረፈው ንብረት በርካታ ነው። ከጤና ተቋማት ጀምሮ እስከ ባንክ ቤቶች ድረስ ወድመዋል። የቀሩትም ተዘርፈዋል። በከተማ አስተዳደራችን ወደ 6 የሚሆኑ የተለያዩ ባንኮች አሉ። በሁሉም ላይ ያልተዘረፈ ያልተሰበረ፣ መስኮቱ፣ በሩ፣ ገንዘቡ፣ ካዝናው ያልተሰበረበት የለም። የትምህርት ቤት ተቋማት ላይ በመሰናዶ ትምህርት ቤት ላይ፣ በሃይስኩል ላይ፣ አንደኛ ደረጃ ላይ፣ በፖሊቴክኒክ ሳይቀር የላቦራቶሪ ማሽኖች ላይ፣ የላቦራቶሪ መጠቀሚያ ማቴሪያሎች ላይ ሳይቀር ዘርፎ የሚጠቅመውን ዘርፎ የሄደበት ነው። ሌላና በጣም በሚያሳዝነው የታመመ ህዝብ እንኳን በከተማ አስተዳደራችን በአርሶ አደሩም ዘንድ ያሉ ወላዶች እንኳን የሚጠቀሙበትን መኝታ ሳይቀር የሆስፒታልና የጤና ጣቢያን ዘርፎ ነው የሄደው። እነሱ ሲመጡት እየተደራጀ ነው። በቃ ሁሉን ነገር የተደራጀ ሌባ ነው። ይሄንን ሰብረው እንትን አሉ፣ ያለውን ነገር ወሰዱ። ከዛ በተጨማሪ ያው ኮምፒውተር እንግዲህ የምታዩት እንትኑ የለም፣ ሞኒተሩ ወይም ላይ ስክሪኑ ማለት ነው የለም፣ በሙሉ አደራጅተናል ብለናል። እንግዲህ ያሉት 5 ነው የቀሩ። ወደ 24 ኮምፒውተሮች ነበሩን። 24 ውስጥ 20 ስክሪኑ ተወስዷል። 5 ደግሞ የማዘር ቦርዱ እነሱ ተወስዷል። ከዛ ውጭ እዛ ጋር የምታዩት ፋይል እሱም
ካዝና ማለት ነው የብድር ፋይሎች እነዚህ ደና ዶክመንቶች የምናስቀምጥበት ነው እሱንም ሰብረውታል ከዛ ውጭ ደግሞ እዚህ የካዝናው ውስጥ ያስቀመጥነው ልክ የዛ አይነት ባለ ሁለት ነበረ መሳቢያ ያለው እሱም በተመሳሳይ በኮንክሪት የተሰራ ነው እሱ ሙሉ ለሙሉ ጥቅም ውጭ ነው የሆነው እሱ አለ ከዛ ውጭ የብድር ፋይልም አለ የጠፋ ነዛ የነበረ ከዛ ደግሞ በፊት ራይት ኦፍ የተደረገ የብድር ፋይል ነበር የድሮ የቆዩ እነሱም በተመሳሳይ ብዙ ፋይሎች ጠፍተዋል እነዚህ ሁለት ፎቶኮፒ የምታዩቸው እነዛ ተሰብረዋል ሁለቱም ጥቅም ውጭ ነው ባለሙያ መጥቶ ነበር የኛ ኦዲተሮቹም ቴክኒሻል መጥቶ ቼክ አድርጎ ነው ሄዱ የሚሰሩትና የማይሰሩት እነዛን የምታዩት ያው ጥቅም ውጭ ተደርገዋል ከዛ ውጭ የልጆች ሲሰሩ የካሽ ቦክስ ይባላል ፒቲ ምናምን የሚያሳድሩበት ብር የሚያስቀምጠው ምሳሳት እነሱም በሙሉ እዛ ውስጥ ቦልት ላይ ነበር የነበረ በሙሉ አውጥተው ፒቲያቸውን ወስደዋል ተሰባብሯል የከተማው ዘረፋ ተካሂዷል ግድያ እንደውም የሚገርም በጣም የሚያሳዝነው ሰላማዊ ኗሪ የሆኑ ሰዎች ተገለዋል እዚህ ከቅርብ እኔ ጎረቤት አተዋባው የሚባል ሰፊ ያለ እሱ ሙቷል እንደገና ደግሞ እየዞረ ከሰዎች እየለመነ የሚበላ አንድ ጀማል የምንለው ልጅ እሱን በቃ አምሮ በሽተኛ ነው ግን ገለውታል ሌላም እንደዚህ ጆሮ የማይሰማ ሰው ገለዋል በታች በኩል አንድ ገበሬ ገለዋል አንድ መምህር ገለዋል ብዙ ነው ከ20 ያላነሰ ሰው እዚህ ገለዋል ከፍተኛ ጥቃት አድርሰዋል እንደገና ከዘረፋ ውጭ ደግሞ በከባድ መሳሪያ የብዙ ሰዎች መኖሪያ ቤት ተመቷል አላማቸው ንብረቶችን የማውደም ማህበረሰቡን የማንገላታት የመዝረፍ በቃ ማህበረሰቡ አሁን ብታዩት ምንም የለውም ቤቱ ባዶ ነው በቃ እንዳለ ኢቭን እንደው ከሽሮ ከዚህ ኢቭን የተቦካ ሊጥራሱ ሳይቀር ምንም አይነት እንትን የላቸውምና ማህበረሰቡ አሁን እየተረዳ ያለበት ሁኔታ ነውና ባህሪያቸው እጅግ በጣም ያው እንዳሉት ነው እናንተም እንግዲህ በሚዲያ ብዙ ጊዜ ስለሚነገር ሂሳብ እናወራርዳለን ምናምን የተባለው እሱን ነው በተግባር ያሳዩ አሁን ደግሞ በንፋስ መውጫ ከተማ የነበረን ቆይታ አጠናቀን ከደብረታቦር 97 ኪሎ ሜትር ርቀት ላይ ወደምትገኘው በሰሜን ወሎ ዞን ስር ወደምትገኘው ደብረ ዘቢጥ ከተማ እያቀናን ነው አሁን የሚገኘው በሰሜን ወሎ ዞን በመቄት ወረዳ በደብረ ዘቢጥ ከተማ ነው አሸባሪው የወያኔ ቡድን ይህን ከተማ ተቆጣጥሮ በነበረበት ጥቂት ቀናት ያጠፋቸው ውድመቶች ዘርፈ ብዙ ነው መሰረተ ልማቶች በዚህ መልኩ ወድመዋል የግለሰቦች ቤት በዚህ መልኩ ፈርሰዋል በርካታ ሰዎች ከዚህ አካባቢ እንዲሰደዱ እንዲሞቱ አድርጓል ከዚህ በተጨማሪም ህብረተሰቡ ለልጆቻቸው ያስቀመጡትን ለወር ያስቀመጡትን አስቤዛ በየቤቱ በመግባት ተመግቧል ዘርፏል ሌሎች ንብረቶች የመንግስት ተቋማት ውስጥ የነበሩ የተለያዩ ሀብቶችን ደግሞ መዝብሮ ወደ መጣበት መስመር ተመልሷል አሁን የምንገኝበትም ቦታ ይሄ ደብረ ዘቢጥ ጤና ጣቢያ ነው ይሄ ጤና ጣቢያ የ6 ቀበሌ ክላስተር ያቀፈ ማህበረሰብ የሚያገለግል ነው እንግዲህ ይሄ ጥፋት ኃይል ከገባ ጀምሮ ጥፋት ማውደም ነው አንዱ ተልኮ ከማውደም አኳያ ደግሞ የሚጀምረው ከያንዳንዱ ጥቃቅን ንብረት ማውደም ነው የሚጀምረው እዚህ የምንመለከተው የዚህ ግቢ የጤና ጣቢያው አጥር ግቢ ነው የምንመለከተው በመታየት መንገድ አጥሩን በምንድን ያፈርሱት አጥሩን የሚያፈርሱት በቀጥታ ዝም ብሎ እንዲህ በመሳሪያ በመመነጫጨቅ በመደብደብ በድንጋይ በጥይት ጭምር እየሰባበሩ ነው የሚያወድሙት ይሄንን አውድሞ ሲጨርሱ ወደ ውስጥ ነው የገቡት እዚህ ግቢ ከገቡ በኋላ እያንዳንዱ የሕክምና አገልግሎት ብሎኮች አሉ በየብሎኩ ራሱ አገልግሎት የሚሰጡ ለምሳሌ የእናቶች ማዋለጃ ክፍል አለ ፋርማሲ መድኃኒቶች የሚከማቹበት ስቶር አለ ሕክምና አገልግሎት የሚሰጥባቸው ምርመራ የሚካሄድባቸው ክላሶች አሉ እነዚህን ክላሶች በሙሉ በመገጣጠል ገንጥሎ ከገቡ በኋላ እያንዳንዱ መድኃኒት ከመዝረፍ ባሻገር የቀሩ ቅሪቶችን ደግሞ ብትንትን አድርጎ ጥቅም አልባ እንዲሆን የማድረግ ስራ ሰርተውበታል እናቶች የሚወልዱበትም አልጋ ጭምር ሳይቀር ሰባብረውታል እንግዲህ እዚህ የምንመለከተው ቅድም እንዳልኩት ዘረፋ ካካሄድ በኋላ የሚቀራቸውን ነገር እስካሁን ድረስ ማህበረሰቡ ይገለገልባቸው የነበሩ ካርድ የሚወጡባቸው ጭምር እያንዳንዱ ፋይል ተቋሙ የሚሰራባቸው አገልግሎት የሚሰጥባቸው እያንዳንዳቸው የተለያዩ ቅጻቅጾች አሉ
ፎርሞች አሉ። እነሱን ጭምር ቀጣይ ጥቅም እንዳይሰጡ ከማድረግ አኳያ በዚህ መንገድ ነው ያወደሙት። እያንዳንዱ ክላስ ይሄ ለምሳሌ መድኃኒት ማቀዝቀዣ ክላስ ነው። ፍሪጆች፣ የተለያዩ ትንንሽ መድኃኒቶች ሙቀት ሊያበላሻቸው የሚችሉ በፍሪጅ ውስጥ ተቀምጠው የሚቆዩበት ክላስ ነው። እዚህ የነበሩ መድኃኒቶች በሙሉ ከጥቅም ውጭ አድርገዋቸዋል፣ ወድመዋል። እዚያው ለሕክምና የሚውሉ መድኃኒቶች ነበሩ። ለሕክምና የሚውሉ መድኃኒቶች ናቸው። ይሄ የምንመለከተው አሁን ከዘረፉት ውጭ የሆነ መጠቀም የማይፈልጉትን ነው እንደዚህ ብትንትን አድርገው ከጥቅም ውጭ አድርጓቸው ኢቭን ኢፍ እንትን ያደርጋሉ ብለን እንገምታለን። ኮንታም ጭምር ያደርጋሉ። ኮንታም ጭምር አድርገው የምንጠቀምበት መስሎ ስለሚሰማቸው በዚህ ልክ ክትባት የሚወስዱበት ደብተር ነው። ይሄ ህጻናቶች ክትባት የሚወስዱበት ደብተር ነው። እዚህ ፍሪጅ ነው። ይሄ ፍሪጅ እንዳይሰራ አድርገውት ነው የሄዱት። ይሄ መድኃኒት ያለ ይመስላል፣ ግን ኮንታ አድርገውታል። ይሄን ስንመለከት የነበረው መድኃኒት በጣም በሁሉም አይነት HIV ታካሚዎች ያሉበት እሱን ያሟላ ነበር። የስኳር በሽተኞች ተጠቃሚ ያሉበት እሱን ያሟላ ነበር። የእናቶችና ህጻናትን ሞት ለመቀነስ ታቅዶና ታስቦ በሰፊው ግብዓት የቀረበባቸው መደበኛ የሆኑ በሽታዎችን ለመከላከል የተለያዩ መድኃኒቶች የሚገኙበት ጤና ጣቢያና ይሄ መድኃኒት መጋዘናችን ነው። ሙሉ ለሙሉ ወድመዋል ማለት ይቻላል። ይሄ ስንመለከተው የጤና ባለሙያዎችም አሁን እኛም ልክ ነፃ እንደወጣ ገብተን እያየን የነበረ ነው። አገልግሎት አይሰጥም ከዚህ በኋላ፣ ምክንያቱም እነሱም ኮንታ አድርገውታል። እንደምታዩት ይሄ ተነስቶ ከመቃጠል ውጭ ሌላ ምንም አይነት አገልግሎት ይሰጣል ተብሎ አይገመትም። መድኃኒት በተጨማሪ እዚህ ጋር ደግሞ ማይክሮስኮፕም ይታየኛል የወደመ። እንግዲህ ትልቆቹን ንብረቶች ዘርፈዋቸዋል፣ ወስደዋቸዋል። ሲዘርፉ መኪና አቅርቦ ነው የጫኑት። ይሄን ስንመለከት ከዚህ ውስጥ ትልቁና ዋነኛው ደግሞ ማይክሮስኮፕም ነበረ። ሌሎች ከባድ ለጤና አገልግሎት የሚውሉ ማቴሪያሎች፣ ግብዓቶች ነበሩት። በመምረጥ ተወስደዋል። ቀሪውን ደግሞ በዚህ መንገድ እንዲባክን ተደርጓል። የሚያስፈልግ ነገር ካለ ምንድነው ጤና ጣቢያ አሁን ያለው ጤና ጣቢያ በተለይ ላለው ሰው ሕክምና ተሎ ቢጀምርልን፣ ሌላ ምግብ የዕለት ራት አሁን ከጀመሩት ራሱ ዛሬ ለ50 ሰው እንትን እያልን ነው። ግን ይሁንና ያው ኮቸሮውም ዝም ብሎ ያው በውሃ ነው እንትን የሚባለው፣ ጨው የለም፣ በርበሬ የለም። ያው ሁለመናው የቀራቸው ጓዳ ነገር ስለሌለ ይሄን ነው እየተደረገ ያለውና ይሄ ቢለግስ መንግስትም ያው ቅድሚያ ለጤና ጣቢያው ቅድሚያ ሰጥቶ ጤና ጣቢያው ተቋቁሞ ህዝቡ በድንጋጤም በተለያየ በቃ ተጠቃሚዎች አሉ። በተለይ አሁን መድኃኒት ተጠቃሚዎች አሁን በቃ ሊያቆም ነው አቆመ። እስካሁን የአንድ ወር ምናምን የያዙትም አሁን በቃ ስለዚህ ማግኘት ስላልቻሉ ለዚህ ተሎ መንግስት መድረስ አለበት። በደብረ ዘቢጥ የወራሪው ኃይል መጠነ ሰፊ ዘረፋዎችን ፈጽመዋል። ቤቶች ተቃጥለዋል። የበርካታ ሰዎች ሕይወት አልፏል። አንዳንዶቹ ይመጡና የሌለንን በሌለን በስቃይም ቦታ ተቀምጠን የምንበላው ሽሮም ሆነ እንጀራ አምጡ ይሉና የለንም በምንልበት ሰዓት ቤቱን እንፈትሽ ይሉና የግድ ነው ቤቱን የሚፈተሽብን ብለን ከልጆቻችን ያደራጀናትን አንድም ጉራ ሆነ ሁለት ያን ሲመጣ ሰጣቸው። አንዳንዶቹ የተቀበሉትን ያን ይዘው ሄዳል። አንዳንዶቹ ደግሞ ጨምሩ ይላል። ያን እየሰጠን መከራችን እያየን ኖር። ከዚያም በኋላ ደግሞ እንዲህ ያለውን ደግሞ ይዘው ይመቱታል። እነሱ መጡ፣ ደረሱ። ከደረሱ በቃ ሀብታም የተባለን እስከ ብሩ ድረስ ሰውየውን ማለት እየደበደቡ ድሃ የተባለን እየገቡ እንዳለ ለቅምቅምቅም አድርገው ወረሱት። ከወረሱ ካስተካከሉ በኋላ እንደገና ደግሞ በዙር ተመልሰው እየገቡ ሊጥ ሳይቀር በቃ ዶቄት፣ ጥረጮ፣ ሽሮማ የነሱ ነው፣ የታደለ ነው፣ የነሱ ነው። ሊጥ ሳይቀር ሊጢቱ በቃ አንድ ድሃ ከኔ ጎረቤት ናት፣ ያችን ሊጥ ልትወስድ በመነገታው መጣይ እነሱ እያሉ ያችን ድሃ ደብድበው እርግጥግጥ አድርገው ያችን ሊጧን ቀሟት። ሊጧን በባልዲ ማለት ነው። የተደበደበ የተረገጠ አለ፣ ሞልቷል። የሞተም አለ። በቃ
ከነሱ ሲወረወር ጣጣ የለም ምን የለም ልጅ ይሁን ምን ይሁን ጭርግድ ጣል ነው። ለምሳሌ አሁን አንድ ሰው አለ እኔ ያየሁት ማለት ነው። ሰውየው እግሩን ተመታ፣ አንዱ ልጅ በጆሮው ተመታ። እንትን ብሎ ነው ሄዶ አልገደለውም። አንዱን በዚህ መቱት ሞተ። አንድ ቤት ወስዶ ቤተክርስቲያን ለመቅበር ቢያቀት ያ ሰውዬ ልጁ ነውና ከቤቱ ቀበረው። ከቤቱ ውስጥ ተቀበረ። እንግዲህ አጋጣሚ እነሱ የሚያደርጉት የሚበላ ነገር ካላቀረቡላቸው ወይም ደግሞ የፈለጉትን ነገር በቃ ቢያቀርብም ባያቀርብም እነሱ መግደላቸውን ማንገላታታቸውን አይተው እና አሁን ያገኙትን እንግዲህ እግዚአብሔር አምላክ ዛሬ አትጠፋም ብሎ ያሰበው ብቻ ካልሆነ በስተቀር እነሱ ሐሳባቸው ያው ምድረ በዳ ባዶ መሬት ብቻ ለማድረግ ነው ያሰቡት ማለት ነው። እና አሁን በየቦታው እኔም እዚህ አካባቢ እነ ታዴ ሙሉዓለም እነዚህ የተገለጹት ቅድም ጓዶቼ የገለጿቸው እነሱ አሁን እንደደረሱ ምንም ምግብ ሲያቀርብ ውሃ ሲሰጥ በቃ የዚያ ጊዜ ነው የመቷቸው። በቃ እንግዲህ ግቢታውና ከኔ ጎረቤት ናቸው። ተጀምሮ ሲጨርስ አልወጣውም። ደካሞቹን ሶስቱንም በአውቶማቲክ ሶስቱንም ገደሏቸው። ሲገሏቸው አረ ምንድነው ብዬ ወጥቼ አረ እባካችሁ አረ እንዴት ነው እንደው መስቀሌን ይዤ አረ እባካችሁ ብል አንተ ምን ተይዞልሃል አሉና ገቡና ይኸው ጨርቄ ይኸው አድርገው የመቱኝ ይኸው ጨርቄ ብስክስክ ነው ያለው። ይሄ ጋቢ ይሄ ብስክስክ ነው ያለው። በቃ ሽማግሌ አባት አለኝ። ያን ሽማግሌ የሚያሸካክመኝ አጥቼ ቀርቶ ማለት ነው። ያን እየጠበኩኝ ሽማግሌ አባት አዛ በኋላ ገቡ፣ ከቤት ገቡ፣ ከኔ ቤት ገቡ። አንጣውጣ ያለህን አውጣ የመድኃኔዓለም ዝክር ትራፊ ነበረ ድፍድፍ ያንን አወጡና በሳፋው ዘረገፉና ያንን ዙሪያውን ሆነው ዋጡት። ትራፊውን ይዘው ተዱ፣ ዶቄቱን ይዘው ከዱ። ጥረጮ በይች የከረሚላ መያዣ ቆጭቆጭ የመሰለ ያለኝ በያች ነበረ ጥረጮይቱ ያቺ 50 ብር ገዝቼ ነበረ ኩባያዋን 50 ብር ሀጎረቤት ገዝቼ ያችንም መንጥቀው ይሄዱ። ዛሬ የወያኔ ወራሪዎች በሁሉም ግንባሮች በአገር መከላከያ ሰራዊት፣ በክልል ልዩ ኃይሎች፣ በፌደራል ፖሊስና በህዝቡ እየተወሰደባቸው ባለው እርምጃ እየተፍረከረኩ ይገኛሉ። የወያኔ ትንኮሳ የኢትዮጵያ ህዝብ ከዳር እስከ ዳር በአንድነት ቆሞ ሀገሩን ለማዳን እንዲነሳ አድርጎታል። የሰው ልጅ ወገኑን መጨፍጨፍ ማለት ሰይጣንነት ነው። አባቶቻችን ተጋለው ያቆዩንን ሀገር እነሱ በመጨፍጨፍ ሊያጠፏትና ከምዕራባውያን ሀገር ትእዛዝ እየተጠበቁ ሀገራችን ሊያጠፉብን ስላቀዱ ይሄን ነገር ደግሞ ያክሽፈን በወኔ በጀግንነት ወጣቱ ተባብሮ ተመልሰን መምጣትና ሀገራችንም ደግሞ በልማት ጎዳና እንድትቀጥል ለማድረግ ወስነን አስበን ነው። እዚህ ያለው ወጣት እንደዛ ነው የመጣው። ሽማግሌ ሳይቀር እርጉዝ ነፍሰ ጡር እያወጡ በጩቤ እየቀደዱ ከነፍሰ ጡር ያማራ ልጅ ነው ተብሎ አውጥቶ መቀደድና መገደል አለበት እንዴ? ኢትዮጵያዊ እኮ ነው። እኛ ዘር ለመከፋፈል የሞከሩ እነዚህ አረመኔዎች ናቸው። እኛ ደግሞ በዚህ ሆስፒታልም ሆነ ሁሉ ነገር አቃጥለዋል። ይሄን ደግሞ እኛ ለማስቆማው መተና እሱ በወረራባቸው አካባቢዎች የተረፈ አንድ ምቃ የለም። ሲዘርፍ ነው የኖረው። የመጣው ማመጣጡ ለዘረፋ ነው እና ከፍተኛ ግፍ ነው ገደለ። ምንም የማያውቁ ንጹሃን አርሶ አደሮች ተገለዋል። በጋሳይ በክምር ድንጋይ በሞክሽ በጋይንት በጣም ንጹሃን ምንም የማያውቁ ህፃናት ጭምር ከእናታቸው አስክሬን የተገኘበት ዞን ነው ማለት ይቻላል። እና ከፍተኛ በደል ከፍተኛ ግፍ የፈጸመ ነው። አመጣጡም ለወረራ ነው እንዳለውም መጥቶ ዞናችንም ተበቅሎታል። ይሄን ጁንታ ለመቀልበስ የደብረታቦር የደቡብ ጎንደር አጠቃላይ ወጣት እንደምታዩት ልዩ ኃይል እያሰለፍ ነው ያለ። ከፍተኛ ተነሳሽነትና ከፍተኛ ቁጭት ነው ያለበት። ሀገር ስትደፈር መቼም ማንኛውም ወጣት ይሰማዋል። ወጣት አይደለም ሽማግሌም ሴቱም ይሰማዋል። ሀገራችን ደግሞ የጀግና ሀገር ናች። አመጣጧም እንደዛ ነው። ታሪክ ያላት ሀገር ነች። አባቶቻችን ደም ከፍለው ብዙ መስዋዕት ከፍለው ነው እዚህ ያደረሱን። እሷን ሀገር ደግሞ እኛ ተቀብለን ለቀጣዩ ትውልድ የማስረከብ ግዴታ ስላለብን ያን ማስቀጠል ስላለብኝ አመኘበትና ፈቅጄ ልቦና ፈቅዶ በወኔ ተነስቼ ነው ወደዚህ የመጣሁት። ባጃጅ ሹፌር ነበርኩ። በመሰራበት ሙያ ብዙ ሰዎችን እኛ እናመላልሳለን። አንዴም ወደዚህ አንዴም ወደዚያ እንወስዳለን። አጋጣሚ የሚወራው ወሬ
አስጸያፊ ነው። ነጋም ጠባ ጁንታ ቅርስ አጠፋ ነው። ዛሬም ደግሞ ስንሰማ ቅርስ አጠፋ ነው። ጓደኞቻችን የሄዱተኝ እንደ መከላከያ ብለው ሄዱ አለቁ ጓደኞቻችን። የነሱን ስናይ ሀገራችን ይከበራል ብለን ብናይ አልከበርም ማለት እነሱ እየሞቱ እናቶቻችን እየሞቱ ቅርስ እየጠፋ መስጊድ እየተቃጠለ ቤተክርስቲያን እየተቃጠለ እነሱ የነሱ ዓላማ ኢትዮጵያን ማውደብ ነው። ያንን ደሞኛ ባለና አማራጭ ተባብረን ማስቆም አለብን ነው። እሱን ለማድረግ ሁላችንም ተባብረን ከዚህ ያነሳሳኝ ምክንያት ከጓደኞች ሞት እኔ ቤተሰቦችና ስራዬን ትቼ መጣሁኝ ይሄን የጁንታን ለማስቆም ነው። ለዘመናት ኢትዮጵያን ለማፍረስ ብዙ የሀገር ውስጥና የውጭ ጠላቶች ብዙ ጥረዋል። በታሪካችን ኢትዮጵያን ያደሙና ያቆሰሉ ሁሉ ወድመዋል። ላለፉት 27 ዓመታት ኢትዮጵያን ያቆሰለው የካዲዎች የቀማኞችና የግብዞች ስብስብ የሆነው ህወሓትም ከጥፋቱ የማይማር ሆኖ ለአንዴና ለመጨረሻ ጊዜ ከኢትዮጵያ ጫንቃ ላይ ሊወርድ የጣረ ሞት ድምፅ እያሰማ ይገኛል። የአሸባሪው ህወሓት ጀንበር እያዘቀዘቀች የኢትዮጵያ ፀሐይ ደምቃ እየወጣች ትገኛለች። ክብርና ሞገስ ለሀገር መከላከያ ሰራዊት፣ ለኢትዮጵያ የቁርጥ ቀን ልጆች።